ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ የሀቤልን ድራማ እዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ዛሬ እንግዲህ በዚህ ከጀመርን እንግዲህ ላይክ ሼር እና ላይክ ስለምታደርጉልኝ እና ከኔ ጋራ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ከዛንን እንግዲህ ቆይ በር ታንኳኳለች። ከዛን ማን ልበል ብላ ትጠይቃታለች። ቆይ አንቺ ወይዘሮ ዝነቡ አይደለሽም ወይም ደግሞ ሲስተር ዝነቡ አይደለሽም እንዴ ትላታለች። እኔ እኮ በዚህ ስም ከተጠራው በጣም ዘመን ሆኖኛል ትላታለች። ከዛንን እንግዲህ አንቺ ደግሞ ማነች ትላታለች። አንቺ የምትሰሪበት ልጄን ጥዬ የሄድኩበት የሀብል እናት ነኝ ብላ ትላታለች። ከዛንን እንግዲህ በጣም ትደነግጣለች። ምን ማለት ነው ብላ ትላታለች። ከዛንን እንግዲህ ኢዝራ ደግሞ ቤት ውስጥ እንግዲህ ቆመው በጣም እንግዲህ ከራሱ ጋር እያወራ ነበረ። በጣም ተጨንቋል። ከዛን ቆይ ምን ማድረግ እንዳለበት ራሱ አላወቅም። ከዛንን እንግዲህ አጅሪት እንግዲህ እርሳት ጎርሳ አጸደ ትመጣለች። ከዛንን ቆይ ምን ነው እዝራ ምን ሆነ ነው ብላ ትጠይቀዋለች። ከዛን እሱ ደግሞ መልስ አይመልስላትም። ከዛ እዝራ ምን ሆነ ነው እየተብሰለሰልክ ነው እኮ ብላ ትለዋለች። ከዛንን ምንድን ነው ሆነ ነው ትለዋለች። ስለዚህ ምን ነው እህቴ በመፈታት ጥሩ ስሜት እየተሰማክ አይደለም እንዴ ትለዋለች። ከዛንን እኮ ነገሩ እኮ ትክክለኛ ገዳይዋ እንግዲህ ታስራለች እንግዲህ ትላታለች። ከዛ አይ ውሸትሽን ነው ማን እሷ መቼም ቢሆን አልገደለችም ትላለች። ከዛንን እንግዲህ አንቺ ቢታቂ እውነተኛ አክስት ማለት እኮ በጣም እንደ እናት ናት ብላ ይላታል። ከዛንን ደግሞ ከምን ተነስተ ነው አንቺ ከዚህ ይሄንን እንደዚህ የምትችለው ትለዋለች። ከዛንን እንግዲህ እሷ ደግሞ እኔ ማደርን እንኳን አልገደልኳትም ከመጀመሪያም ጀምራ እሷ ለመፍቀድ ትለዋለች። ከዛ እሱ ደግሞ ቆይ ከየትኛው ልጀምርልሽ አንቺ የምትሰሪው በጣም ብዙ ነው። ከዛንን እንግዲህ ማደር ተብዮን እንግዲህ አንቺ ገድለሻት ደግሞ ለዚችኛ ለምስኪን እንግዲህ ለምስኪኗ ላይ ደግሞ እንዳላለከክሽ እኔ የማላቅ ይመስልሻል እንዴ ብሎ ይላታል። ከዛንን እንግዲህ እሷንም ሲጀመር እዚህ ቤት ያመጣሽው የአባቴን ሀብት ለመውረስ ነው ብሎ ይላታል። ከዛ እንግዲህ እሷ ደግሞ አይ እኔ እንኳን እሷን አላመጣዋትም ከድሮም ጀምሮ አንተን ስለምትወድ እንግዲህ ለዛ ነው ብሎ ትለዋለች። ከዛ እሱ ደግሞ ይሄን ተረተረሽን የማምንልሽ ይመስልሻል እንዴ ብሎ ይላታል። ከዛን እንግዲህ አጸደ ደግሞ ከዚህ በኋላ እንዳትሳደብ እንግዲህ ተጠንቀቅ ብላ ትለዋለች። ከዛንን ይሄ ስድብ ነው እንዴ እንደውም ከዚህ ቤት አወጣሻለሁ መንቅሬ ብሎ ይላታል። ከዛ ደግሞ እሷ አንተ ቆይ ማነኝ ነው ራሴን የምትለው እንዴት ነው ራሴን የምታስበው ብላ ትለዋለች። እንግዲህ ከዛ ቆይ ተረጋጋ፣ ለማንኛውም ተረጋጋ ትለዋለች። ከዛንን እንግዲህ ስለዚህ እንግዲህ እንደዛ ብሎ ይላታል። ቆይ አንተ ተረተረትሽን እዛው ከዚህ በኋላ እዝራ እንዳትሳደብ ብሎ ይላታል። ከዛንን እንግዲህ ማነኝ ብለ ነው የምታስበው? እስቲ ማን ስለሆንክ ነው ትለዋለች። ከዛንን እንግዲህ ረሳሽው እንዴ ከዚህ ቤት እያስተዳደርኩ ያለውሽ እኔ ነኝ ብሎ ይላታል። ቆይ የእንጀራ እናቴ እንዴት ነው የገባሽው ብሎ ይላታል። ከዛን በኋላ የሚቆጭ ነገር አታደርግ ብሎ ከዛን እሷ ደግሞ እረፍ የሚቆጭ ነገር አታደርግ ትለዋለች። ከዛ ደግሞ የሚቆጨኝ አንቺ አክስቴ ብዬ አንቺን መጥራት ነው ብሎ ይላታል። ከዛንን እንግዲህ በጣም ነው የከበደው። ወይዘሮ ዘነቡ እንግዲህ ከካናዳ ነው የመጣው ስትላት እንግዲህ በጣም ትደሰታለች። ከዛ እንግዲህ አሁን ከዛ ቢወጣም አሁንም ዶራር ቤቴን አንኳኩቶ መጥቷል ማለት አይደለም። ስለዚህ እቺን አጋጣሚማ ማጠቀም አለብኝ እንግዲህ ብላ
እንግዲህ እያሰበችው ነበረ። ከዛንን እንግዲህ ሰላምዬ ነይ ወደ ውስጥ እንግባ ብላ ትላታለች። ከዛን እንግዲህ ወደ ቤት ይገባሉ። ከዛንን እኔ አቤል ማለት እንትንፋሼ ናት፣ በጣም ብዙ ዋጋ ከፍዬ ነው ያሳደግኳት እና እሷን ማለት እንደ እንትንፋሴ ነው የማየው፣ ሁሉ ነገሬ ናት ብላ ትላታለች። ከዛንን እንግዲህ በከባድ ሁኔታ እንዳሳደግሽ እኮ ይገባኛል ብላ ትላታለች። ቆይ እኔ የምለው ቆይ ካናዳ ስትኖሪ ይሄን ሁሉ እንዴት ነው ብሎ ትላታለች። አይ አሪፍ ነው ብላ ትላታለች። እንግዲህ ስለ ካናዳ ሲወራ በጣም ሲቃ ነበረ። ዶራሩ እንግዲህ አባረሮኝ ከቤት ቢወጣ አሁን ደግሞ የት ነሽ ብሎ ነው የመጣ እያለች ነበረ። እንግዲህ ኤልል ብላ ነበረ ሰላምዬን የተቀበለችው። እንግዲህ ደሞም ታዲያ አሁን እንግዲህ ሀብቱ ማከማችተሻል አይደለ እንዴ ብላ ጠይቃታለች። አዎ አለኝ፣ ነገር ግን እንግዲህ ሀብት ያለ ሰው ምን ያደርጋል፣ ሰላም የለኝም ትላለች። ከዛንን እንግዲህ ካናዳ ሆኜ ስለ ልጄ ያላሰብኩትና ያላሰላሰልኩት አንድ ነገር የለም ብላ ትላታለች። ከዛ እንግዲህ ወይዘሮ ዘነቡ ደግሞ እንግዲህ ልጅቷ እስር ቤት ናት ብላ እንዳትናገራት የፈጠረች ዘዴ እንግዲህ እኔ አለ እናትና አለ ምንም አሻራው እየቆላውና የሰው ልብስ እያጠብኩ ነበረ ያሳደግኩ ብላ ትላታለች። ሰላምዬ እንግዲህ ይሄ ነገር እውነት መስሏት እንግዲህ በጣም እንግዲህ አመሰግናለሁ ልጄን በጣም ደግመሽ እንዳሳደሹ ይገባኛል ብላ ትላታለች። ከዛ እሷ ግን እንግዲህ ለዶራሩ እንግዲህ ምንጣፍ እያነጠፈች ነው። እንኳን በሰላም መጣ፣ እንግዲህ የኖሯርክንማ ሳላብሰው አልቀሪም፣ ኢትዮጵያ ውስጥ ያለ እምቢ ብሎኛል የምትል ይመስለኛል። እንግዲህ ዛሬ ዘነቡ ውስጣው ወርቅ ሳይሆን እንደጠጣ ነገር ነው የማስበው። ምክንያቱም ቢባል እዛ ሀብት ፍለጋ ሄዳ እንግዲህ በአንድ ጊዜ ተቀያይራ ከሻሽ ወደ ጠጉር ወይን ሜር ነው የሚባለው ወደዛ አልፋለች። እንግዲህ በጣም ደስ ብሏታል። እንግዲህ ነገሮች ሁሉ በዚህ ቢቀጥሉላት ብዬ አስባለሁ። እንግዲህ የምትጠርገውን ነገር አግኝታለች። በጣም ደስ ብሏታል። እንግዲህ እየዘነቡ ኩኩሻ እንግዲህ መንገድ ላይ ከብልን ታገኘዋለች። ከዛንን እንግዲህ የሆነ ቦታ ሾፍኩ ልበል ትለዋለች። ከዛንን የምታወሪ ነገር አልገባኝም ትላለች። እረ ወይኔ ኩኩሻ ምኑ ፋራ ነው በእናታችሁ ፈቶ የለቀቀብኝ ትላለች። ከዛ እሺ ገብቶኛል፣ እሺ ምንድን ነው ብሎ እላታል። ከዛንን እንግዲህ ላወራሽ ፈልጌ ነው ብሏታል። ከዛንን እንግዲህ እሺ በቃ ብሏ ትለዋለች። አንድ ጊዜ ማዘሬ የሆነ ልጅ እንደዚህ እየበላ ካፌ ውስጥ አይታ እንደ ኩኩሻ እረ ወይነ ትሪም አላስቀራም የአሁኑ የተለየ ነው ብላለች። እንዴ ነችና ኩኩሻ አባበላሌ እንዴ! እኔ እኮ ምረቄ ነው ጠብ ጠብ ያረኩ። ኩኩሻ ተረጋጊ እንጂ እንዴ! ወይ አምላኬ ወይ እንዲህ ማለ እንዴ! እኔ የሆነ ነገር ሌላ ኧረ በጌታ ደም ጠቀለለችው እኮ እናንተ ተይ በላት። እንግዲህ ኩኩሻ የሱን ጠቅለል እያረገች እየበላች ከዛን እንግዲህ እሱ ደግሞ ኩኩሻዬ ከዛን ቆይ የምትፈልጊውን ነገር ብሎ ይላታል። ከዛ ብር ፊት ለፊት ያደርጋል። ኩኩሻዬ ደግሞ እንግዲህ እኔ እኮ ብር ሳገኝ እንደው ሌላ ነገር ተውና ይሳት ጠይቀኝ ጆሮዬን ሰጥቼ የሚሰማ ነኝ ትለዋለች። መቼም ደግሞ ሴትነቴን ፈልጋ አይደለማ ሴትነቴ ላይ በጣም አልደረደርም ብሎ ትለዋለች። ከዛ እሱ ደግሞ አይ አይደለም ሌላ ነገር ነው ትለዋለ። ከዛን ቆይ ምንድን ነው አንተ እየፈለግኩ ብላ ትጠይቃለች። ከዛን ቆይ ቅድም እዛ አብራችሁ ቆማችሁ የነበራችሁ ልጅ ያንቺ ፍቅረኛ ነው ወይ ብሎ ይጠይቃታል። አዎ የኔ ፍቅረኛ ነበረ፣ የዛሬን አድርገውና እንግዲህ ሰው ገሎ ሰው ገሎ ምስጢሩን ሳይነግረኝ በፊት ብሎ ይለዋል። ከዛንን እንግዲህ እንደዛ ስለው ጊዜ አልገባኝም እንዴት ብሎ ይለዋል። ከዛንን አይ እሱ እንኳን ተይ ብሎ ይላታል።
እንግዲህ ሁሉም ነገር እየጨረሱ ምግቧን በልታ እንግዲህ የምታወራው ነገር ይሄ ነገር ምንድን ነው የምታወሪ? አሁን እንግዲህ የምታወሪ ነገር አይገባኝም ትላለች። ከዛ እንግዲህ ኩኮሻዬ ወይዘሮ ዝረው ትደውልለታለች። ከዛን ቆይ እቺ ሴትዮ ምንድን ነው ምን አስባ ነው እስከ ዛሬ ትዝ እንኳን ብያት አላቅም ብላ እንግዲህ ለሱ ታወራለች። አንድ ጊዜ ወሬውን አቆመች። ስልኩን ታነሺ ብሎ ይላታል። ከዛ እንግዲህ ስልኩን ታነሳለች። ከዛ ደግሞ ወይዘሮ ዘነቡ ቆይ እንዴት ነሽ ሰላም ነው ወይ ብላ ትላታለች። ቆይ ምን ፈልገሽ ነው ደግሞ በዚህ ሰዓት የደወልሽው ብላ ትላታለች። ከዛ ቆይ የምነግርሽ ነገር አለ የት ነሽ ብሎ ትላታለች። ከዛ እኔ የትም ቦታም አለው ብላ ትላታለች። ከዛ ህይወትሽን የሚቀይር ነገር ህይወትሽን መቀየር እንግዲህ ትፈልጋለሽ ወይ ተዘጋጅተሻል እንዴ ትላታለች። ከዛንን እንግዲህ እሷ ደግሞ ይሄ ምንም ማለት ነው ጩዌ መሆኑ ነው እንዴ ብላ ትላታለች። እንግዲህ እኔ ይመስለኛል የአብልን ፋንታ አሁን እንግዲህ የምታቀርባት እቺ ናት። እንግዲህ ልጅሽ ኩኩሻ ናት ብላ እንግዲህ ይኸው እንግዲህ ዶራሩን በር ልታንኳኳ ወይዘሮ ዝናሽ ልላት ነበረ። እንግዲህ ይኸው ሁሉም ነገር አስተካክላለች። እንግዲህ በአንድ በር ቢዘጋ በአንድ በኩል እንግዲህ ለዘነቡ እየተከፈተላት ነው። ዝናብ እንግዲህ እየዘነበላት ነው። እንግዲህ የካናዳን ዶላር ለመብላት እንግዲህ ተዘጋጅታለች። ልጇን እንግዲህ አሁን እንግዲህ ህይወትሽን ለመቀየር እና ሁሉም ነገር ለማስተካከል ዝግጁ ነሽ ወይ? በኋላ ላይ እንገናኛለን ያለውን ነገር እናወራለን ብላ ትላታለች። አጸደ ደግሞ እንግዲህ ወንድምየውን ለእህትዮ ታማለች። ከዛ እንግዲህ እሷ ደግሞ ይሄ ሆፍ ዘራሽ እንደው እኔ ካልሰራውለት የአባቴን ሀብትማ እንደዚህ አይጫወትበትም፣ እኔ አጸዳ አይደለሁም አሳየዋለሁ ትለዋለች። ከዛ ምን ማለት ነው አክስቴ ምን እየሆንሽ ነው? ወንድሜን ነው ወይ ሆፍ ዘራሽ የምትዩ ብላ ትላታለች። ከዛ እንግዲህ እንደዛ ስትል እንግዲህ ልጅቷ ትደነግጣለች። ከዛንን እንግዲህ እሱ ደግሞ ወደ ሀብል ጋ ሄድና ሀብል እንዴት ነሽ ደህና ነሽ ወይ ብሎ ይላታል። አዎ ደህና ነኝ ዝራ ትለዋለች። ከዛ ቆይ አንቺ ምን ሆነሽ ነው እንደዚህ የተቆሳቀልሹ ምንድን ነው ምናምን ብላ ይላታል። ከዛንን አይ ዝም ብሎ ነው ትላለች። ከዛንን ቆይ አንተ ለምንድን ነው የምትመላለሰው ብላ ትለዋለች። ከዛ እንዴ ምን ማለት ነው ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ቆይ የተገዛልሽን ጠበቃ አናገርሽ ወይ ብሎ ይላታል። አዎ አናግር ያለው የምችለውን ሁሉ አደርጋለሁ ብሎኛል ትላታለች። ከዛንን ሁሉም ነገር የሚያደርገውን ነገር ሁሉ አደርጋለሁ ብሏታል። ከዛንን እንግዲህ ስለዚህ እኔ እኮ ያልተወደደዱ ሙሽራ ነኝ እኮ ስለዚህ እባክሽን እኔ በዚህ ሰዓት ማወራ አይደለም ትለዋለች። ከዛ ጋሼ በጣም እንግዲህ ናፍቆኛል ደህና ናቸው ወይ ብላለች። ከዛ እኔ በጣም ደህና ነኝ እንዲመጡ አልፈልግም፣ ስለዚህ አንተ እንድትመጣው ይፈልጋል ትለዋለች። ከዛን አባዬ እንዳትመጣ ብለው እኮ እንደው መቼም ቢሆን ዝም አይልም ብሎ ይላታል። ከዛንን ማንን ቆይ መታ ጠይቃለች። ከዛን እንግዲህ እስከሚበቃኝ ድረስ ነው ሰድበኛ አድርገቱ። ከዛን እኔም ደግሞ ስቅስቅ አርጌ እያየሁት ነበረ ትለዋለች። ከዛንን እንግዲህ ህልም እያየው ነበረ ትለታለች። አራስ ቤት እያለው መስሎኝ ነበረ እናቴ አቅፋ ስታባብለኝ ነው ያየሁት ብላ ትላለች። እንግዲህ የእውነትም እንግዲህ እናቷ ደግሞ ተገኝታለች። እናቴ ስትይ መነን ማለት ነው ትላታለች። ከዛንን እንግዲህ እሷ ደግሞ አይ ብላ ትለዋለች። እናቴ መለን አይደለች ሌላ ሴት ናት ብላ እባክሽን እንግዲህ አትጂ እያልኳት ይመስለኛል ትላታለች። ይሄ ነገር ቅዠት እንዳይሆን ብሏታል። ከዛን ህልም ነው ያልተወራና ያልተሰማ ላለፉ ወደፊት የሚኖረው ህይወት ይመስለኛል ብሎ ትሏት እኔ የምታወሪ ነገር እየገባኝ አይደለም ብሎ ይላታል። ከዛንን መነን ትክክለኛ እናቴ አይደለችም ብሎ ትለዋለች። ከዛንን እንግዲህ ምን ብሎ እንግዲህ ኢዝራ ይደነግጣል። ከዛንን ደግሞ ቆይ አልገባኝም
እንዴት ብሎ እንግዲህ ግራ ገብቶታል። እሱ እውነትም ለመናገር እንግዲህ ከዚህ በፊት እሷም ግን ይሄን ነገር አምና አልተቀበለችም ነበረ። ከጊዜ በኋላ እንግዲህ አምና ተቀብለዋለች። አሁን እንግዲህ እውነተኛ እናቷ መታለች።